ለምን አንተባበርም? እኔ ያው መጨቃጨቅ አመሌ ነው። ለምን መጣሽ እዚህ? ምንም አትሰሪልኝም አንቺ። ምን ሰሪልኛለሽ? ህይወቴ ልኑርበት በቃ ከኔ ውጪ። ለምን ማስተረጋጋው በለው። ተረጋግተህ ለማውራት እሺ፣ ተረጋግቼ ባወራሽ ምን ልዩነት አለው? ትወጫለሽ አትወጪም? ጨርቁ ሊወርድ ነው ከወደ ውስጥ እንትን እያደረገች ነው። እሽት እያደረገች ነው ከካሜራ ስር ወደዛ ሄዳ ማለት ነው። ወይኔ የምንም እርኩስ የለም እኮ ይሄ ጨርቅ ነው። ምን አይነቱ እርኩስ ናት? ምን እርጉዝ ናት? እርኩስ ምን አይነት ነው? ጠናት ያለችው ሰማችሁ እንደ ቤተሰብ እኔ የፈለገ ነገር ብትሉ የሚጎልብኝ የሚጨመርብኝ ነገር የለም። እኔ ምንም ደንታ አይሰጠኝም ብላለች። የምትሰድቡኝ ምን ብትሉኝም ምንም ነገር ቦታ አይሰጠኝም ብላለች። እንግዲህ እንዲህ ሰው እንዲህ ተንቋሽሾ እንደ ውሻ ታይቶ ምናምን ገንዘብን ያስበልጣል። በእግዚአብሔር በጣም ነው የምትገርመው። እቺ ደግሞ የሴት መጨረሻ እውነቴን ነው የምላችሁ። ሆዳም የሆነች አለች አይደል? በጣም ነው የምታስጠላና ውጭልኝ፣ አንድ ወንድ አልፈልግሽም፣ በጣም ነው የምታስጠይ፣ በጣም ታስጠላኛለሽ፣ ውጭልኝ እያላት እንዲህ መሆን ተግባር ነው። ቤተሰብ ሰላም ሰላም ውዶቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይህን ቪዲዮ የምታዩ ሁላችሁም ውድ ቤተሰቦቼ ሰብስክራይብ፣ ላይክ አድርጉልኝ፣ ሼር አድርጉልኝ ማለት ነው። ላይክ ሳትነኩ እንዳትወጡ በእግዚአብሔር ነው የምላችሁ። ምክንያቱ ሰዎች ጋር እንዲደርሱልኝ ማለት ነው ላይኩ እና ውዶቼ በጣም ገርሞኛል። ዛሬ ደግሞ እኔ በጣም ነው የደነገጥኩት። በቃ ሀይሚም ያ እንደዚህ በትላንት የተናደደችው ነገር ትታ ሰላም ወርዶ በፍቅር የሚመጡ ነው መሰለኝ ዛሬ ማለት ነው። ጭራሽ ብላ ደግሞ እርኩስ የት ነው መጣችሁ? እስከ ዛሬ ደግሞ ጠፍታ አሁን ደግሞ እዚህ አዲስ አበባ ድረስ መታ በዚህ እርግዝ አዲስ አበባ ድረስ አስቡ ውስጥ በእግዚአብሔር ምን አይነት አይነ ውጣናት ደግሞ ሲናገሯት የምንም የማይሰማት ነገር ነው የሚገርመኝ። ታስጠላኛለሽ ውጭልኝ እያለ አንድ ወንድ ጥብቅ ማለት ምን ማለት ነው? ከአንቺ ጋር መቀጠል አልፈልግም፣ ከአንቺ ጋር መኖር አልፈልግም እያለ አንድ ሰው ላይ እንዲመጠበቅ በጣም አልገረማችሁም እንዴ ቤተሰብ? የምር ስነግራችሁ እኔ በጣም ነው ገረመኝ ከምነግራችሁ በላይ እና አንዳንድ ሰዎች በጣም ነው የሚገርሙት። እና ይቺ ደግሞ ልዩ ናት። በቃ አይደለም በጣም የምታስጠላ አስመሳይ የሰውን ህይወትን ለመመጥበጥ ቆርጣ የተነሳች ናት። እና ይሄን እኔ ለሀይሚ ማስተላለፍ የሚፈልገው ነገር ብኖር እቺ የአንቺ ጠላት ናትና ቶሎ ብለሽ አንጀቷን አቃጥላሽ ወደ ብሩክ ተመልሳ አብረው መኖር ጀምሮ እቺ ሴትዮ ከነሱ መካከል ከወጣች ነው እንጂ አሁን ጭራሽ እዚህ አዲስ አበባ መጥቶ ቤታችሁን አሳዩት ወይ መድኃኒዓለም። እነ ብሩክ ራሱ በጣም ገረመኝ ማለት ያስታውቃል። ለምሳሌ ብሩክ በሩን ከፍቶ ወደ ቤት ከሚመለስ ውጭልኝ፣ አልፈልግም፣ እንዳትገቢ ቤቴ ብሎ በሩን መልሶ እንደከፈተ ዘግቶ ብሄድ ምን ችግር አለ? እውነቴ ነው። ያልፈለገ ሰው ያልፈለገ ነው። አሁን ለምሳሌ የሆነ ነገር ስትጣሉ እንዴት ነው እንዴ? ልጣጭ መሆን ምንም መሆን እኮ ስላልፈለጋችሁ አይደል እንዴ? ስለዚህ አይፈልጋትም እና ለምንድን ነው ቤታችሁ ውስጥ የሚያስገባት? ብላ ደግሞ ቤት ውስጥ ቁጭ አድርገው ሄደዋል ጭራሽ ማለት ነው። እና ውዶቼ አንዳንድ ጊዜ የሚባል ነገር ቢኖረን ጥሩ ነው እውነት እንዴ። እቺ ሴትዮ አሁን የሚባል ነገር አታውቅም፣ 100% ያስታውቅበታልና አንዳንድ ሰዎች ድንጋይ ራሱ ድንጋይ ሆኖ ይፈጠራል አካባቢዬ በጣም ነው ገረመችኝ። የምር ስነግራችሁ ማለት ነው። ደደብ ሆነች፣ አእምሮ ሁላ ድንጋይ ሆነ። የሴት አሳዳቢ እውነት የሴት መጨረሻ እንደዚህ ሰው ላይ የልጅ አባት የምንም ልጅ የለም። ይሄ ጨርቅ ወጥፋ ነው። አንዳንድ ሰዎች እውነት የሚመስላቸው አሉ።
እና ይሄ የምንም እውነት የለም፣ የምንም እርጉዝ የለም። ውሸት ጨርቅ ጠቅጥቃ ነው አሁን ከወደ ካሜራ አዙራ ወደ እንዳይታይ አይታችኋል አይደለም? አሁን ፊኛው ስታወርዶ ምን አደረገችው? አዞረችው ሆዷን ማለት ነው። እርጉዝ ቢሆን እኮ ሰው እንደዚህ ተሸፋፍኖ ስንት ልብስ ደረባርቦ አይሄድም። ይዘንጣል፣ ምን ይላል በእርጉዝነት ጊዜ። እሷ ደግሞ ምንድን ነው እንዳይታወቅብኝ እንዳያቸው ከሆነ አንድ ቀን እኮ እንትን ነው ትላንትና ነው ደረታ ራሱ ታይቶ የመጣችው እና እሱ ደግሞ ምንድን ነው ስለማንም ስለማያት ነው ማንም አይኝም ብላ ነው እንጂ እውነት እንደዛ እንትን ብላ አይደለም። እና እቺ የውሸት መጨረሻ ኢካካም የሆነች ሰውን ለመለያየት ቆርጣ የመጣችው የተገዛችው ናትና ብሩኬ ደግሞ ይሄ ነገር ቶሎ ማወቅ አለበት። እሱም እስካሁን አልነቃም ብዬ አስባለሁ። ጭራሽ ቤት ውስጥ ቁጭ አድርጎ ይሄዳል እንዴ በእግዚአብሔር። ሀይሚ ደግሞ ከች ስትሎ ደግሞ ይጣላሉ ማለት ነው። እና ነገሮችን ክሊን ብታደርጎ ጥሩ ነው። እሱ በእርግጥ በሩን ከፍቶ ወደ ቤት ከምመለስ እሷ ቤቴ ውስጥ እንዳትገቢ ወይም ደግሞ ቢካልሽ ፖሊስ ጠራብሻለሁ ቤቴ ውስጥ እንዳትገቢ ብላ እንደዚህ ማስጠንቀቂያ ብትሰጥ ኖሮ ቢሰጠው ኖሮ ብሩኬ እቺ ሴትዮ አሁን ቤት አትገባም ነበረ ዛሬ። ምክንያቱም አታቆማ መጣች፣ እሱ በር ከፈተላት። ለምን መጣሽ ብሎ በር እሱ ገና ቤት ውስጥ አስገብቶ ለምን እንዲሆንሽ፣ ለምን እንደዚህ ወጣ፣ ለምን በዚህ ገባ ይላል ማለት ነው። ብሩኬ ምን አገባ? እውነት ስለሌለ ነገር ምን ያገባ? እቺ ሴትዮ እኮ ህይወትን የበጠበጠች ነው እንዴ። ሰሞኑ አሁን ጥፍት ብላ ነበረ ከማንም ጋር ሳትመጣ እንዴ። እዛኔ በቃ ይቺ ደግሞ ባለፈው ነው ካለች ራሱ ይሄው እንትን ዴሚ ያለ ዴሚውን አስመርምሮ የአንተ ልጅ ነው ከተባለ በኋላ ይቀበላታል ወይም ደግሞ የሆነ ነገር ያደርጋል እሱ እንደ ፍላጎቱ። ነገር ግን ይቺ ሴትዮ አንዴ መታ ሄዳለች እና ምን ለመሆን ነው አሁንም ድጋሚ የመጣችሁ? የምሬ ነው ብላችሁ በጣም ነው የምታስጠላና። ብቻ ውድ ቤተሰቦቼ የዛሬው ይሄን ይመስል ነበረ። ብሩኬ ደግሞ በጣም ሞኝ ነው። እቺ አሁን በጥፊ ብሏት ወደ ውጭ መወርወር ሲገባ ቤት ውስጥ ቁጭ አድርጎ እዚህ እንዳትጠብቅኝ ጭራሽ ቶሎ እዚህ እንዳትጠብቅኝ ብሎ መኪናን አንስቶ ወጣ። እንዴ ምን ቤት ናት እቺ ሴትዮ? ምን ቤት ናት? ለሱ ምን ሆኖ የፈለገ ነገር ቢሆንም እንደዚህ በዚህ ደረጃ ወርዶ መገኘቱ ለምን አስፈላጊ ሆነ? እዚህ ላይ ሴት ልጅ ናት፣ እዚህ ላይ ልጅ ተሸከመች። ልጅ ተሸከመች ማለት እንኳን ይከብደኛል የምር ስነግራችሁና ይሄ ጨርቅ ጠቅጥቃ ለ30 ሰከንድ ለ20 ደቂቃ ጨርቅ እየተቀጠቀች እና ለዛ ነው እንጂ እቺ ደደብ እውነት። እኔ ብሩክ ቢሆን የፈለገ ነገር ይፈጠር የፈለገ ነገር ይባል ካሜራውን አልፈልግም አንቺንም አልፈልግሽም ጥፊ ከዚህ ማለት አለበት። እና ሜቢ በዚህ ምክንያት ደግሞ እሷ እምቢ ስላለችው ተስፋ ይቆርጣል ምናምን ብላ ይሆናል። እና እንዴ ተስፋ ራሱ ቢቆርጥም እቺ ሴትዮ ከሚያገባ ብሩክ ቆሞ ቢቀር ይሻላል። እና ውዶቼ ላይክ ሰብስክራይብ ማድረግ እንዳት